ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን የምነግራችሁ ጌታ ሆይ ለምንድን ነው እንዲሁ አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረሩ፣ እንደገና ደግሞ ይሄ ቀደረ ተቃጠለብኝ፣ እንደዚህ አለብኝ፣ ጠልታይ ነው ወይ እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለት ነው። እንዲህ አድርገህ ትፈልገኛለህ ወይ ራስቼህ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገን ያለው። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለ? ለምኖ እኮ ነው የሚያድን። አሁን ሙሴን አላያችሁትም? እንዴት አስፈራርቶ መመለስ እንደፈለገ። እስራኤል ጣዖት ሲያመልኩ ሙሴ አቤት ተወኝ እጄ ላጠፋቸው። አሁን ሙሴ እግዚአብሔር ጨብጦ ስር ይዞት እጄ ላጠፋቸው ነው። እንዲሁ እኮ ይገርማል እኮ እግዚአብሔር የሚያደርገው ነው። ኧረ ተው አታጥፋ። እንዲህ ማብላት ሲያቅተው ጊዜ በረሃ አምጥቶ ጨረሳቸው ነው የሚለው አለ ሙሴ። እግዚአብሔር እንዳይሰደብበት ነው እሱ። 40 ዓመት ማብላት ሲያቅተው በረሃ አምጥቶ ጨረሳቸው ነው የሚለው አለ። እንዲያውም እነሱን አታጥፋ። አባቶቻችን ሲተረጉሙ አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላል። እንግዲያስ ሂድና ቀጣ አለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው። በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ለሰው ብለህ እግዚአብሔርን ከምታስደስት ለእግዚአብሔር ብለህ ሰውን አስደስት ነው ያለ ሊቁ። ለሰው ብለህ እግዚአብሔርን ከምታስደስት ለእግዚአብሔር ብለህ ሰውን አስደስት። ገብቷችኋል? ቋንቋ ለሰው ብሎ እግዚአብሔርን ማስደሰት ምን ማለት ይመስላችኋል? ለሰው ብሎ መጸለይ፣ ለሰው ብሎ መቁረብ፣ ለሰው ብሎ ብቻ መታየት ነው። በቃ ለሰው በሚባል ነገር እግዚአብሔርን አስከፍ እናንተ ለማአበሰ ሰብ ላይ ለቢጹ ማህበ እግዚአብሔር ይጸልዩ ሎቱ ወለማአበሰ ሰብ ላይ ለእግዚአብሔር ማህበ መኑ ይጸልዩ ሎቱ። ሰው ሰውን ቢበድል ወደ እግዚአብሔር ይጸልዩለታል። ሰው ሰውን ቢበድል ወደ እግዚአብሔር ይጸልዩለታል። ሰው እግዚአብሔርን ቢበድል ግን ወደ ማን ይጸልዩለታል? እግዚአብሔርን እየበደል ነው። እግዚአብሔርን እየበደል ነው። ወደ መርከቡ አልገባንም ማለት እግዚአብሔርን ወደ መፍራት ሰው አልገባም። በእውነቱ ማለት ክህነት አለው፣ ቤተክርስቲያን ይገባል፣ ወደ እግዚአብሔር መፍራት ግን አልገባም። ዲቁና አለው፣ መቅደስ ይገባል፣ ወደ እግዚአብሔር መፍራት ግን አልገባም። እግዚአብሔርን ወደ መፍራት ያልገባ ሰው ቤተክርስቲያን ገብቶ ምዕመናንን ይዞ ይወጣል እንጂ ይዞ አይኖርም። የቆሰለን ሰው እንኳን በእንጨት በጨርቅ ጫፍ ብትነኩት እኮ ይደማል። ኃጢአት የወጋችውን ሰውም ጥቂት ቃል ይወጋዋል፣ ልቡም ይደማበታል። ልቡ በንጽህና የተያዘ ሰው ግን ምንም ነገር ብትወረውሩበት፣ የነገር ፍላጻ ብትወረውሩ ልትወግቱ አትችሉም። በቀላሉ የምናዝነው ንጽህና ስለሌለን ነው። ንጽህናውን አድሎን እሱ በመከራው ይደሰት እንደነበረው በመከራ የምንደሰትበትን ልቡና በዚህ ዓለም የማይለወጠውን ደስታ በመንግሥተ ሰማያት እንዲሰጠን ቅዱስ ፈቃዱ ይሁንልን። የሚያባክነን ብዙ ነገር አለ። አንዳንድ ጊዜ ታሪክ ያባክነናል። ታሪክ ማለት ምን ማለት ነው? እስከ ዛሬ የኖርንበት ሕይወታችን ጥልቅ እያለ እንደ ዝንብ እየገባ እንደ ወተት ዝንብ ስቅት ያደርግን። የዱሮ ሕይወታችን እየታወሰ ይበጠብጣል አንዳንድ ጊዜ። ሌላ ጊዜ አሁን ያለው ስጋችን ጣልቃ እየገባ ይበጠብጣል። ሌላ ቀን ደግሞ ሰይጣን ጣልቃ ይገባል። ሌላ ቀን ሰዎች ጣልቃ ይገባሉ። ሌላ ቀን ዓለም ራሷ ሰልጣኝ ጣልቃ ትገባለች። ዓለም ዝም ብላ የምታየን እንዳይመስላችሁ። ክርስቶስን እከተላለሁ ካላችሁ ዓለም ጉሮሯችን ላይ ነው የምትመጣው። እንቅ ነው የምታደርግ። ወይ ክርስቶስን መርጠሙት ወይ ደግሞ አርፈ ቁጭ በል በሰላም አትነካካ ነው የምትለን። ጲላጦስን ምን እንዳደረጉት አልሰማችሁም እንዴ? አረ ይሄ ሰው ንጹሕ ነው አለ። ጌታን እኮ ነው ከሰው ባቀረቡለት ጊዜ ምንም በደል የለበትም ሲል ምን እንዳሉ ተመልከቱ። እማይቀተልኮ ለዝንቱ ኢኮን አርኮ ለቄሳር፣ ይህን ሰው ካልገደልክ የማን ወዳጅ አይደለም ነው ያሉት። የቄሳር ዋናው ሕይወቱ ውስጥ መጡ። ይሁዳ ውስጥ ሹሞ ያስቀመጠው ማን ነው? ቄሳር ነው። የቄሳር ወዳጅ አይደለህም ማለት የእንጀራም የኑሮን ጉዳይ ነው። ሰው ክርስቶስን ሲከተል ሰይጣን በማንም ይመጣ ወይ በኑሯችን ወይ በሕይወታችን ይመጣል።
እንደዛ ነው የሚያደርገው። ለዚያ መዘጋጀት ያስፈልጋል። ስለዚህ ያውከናል። ይሄ ሁከት የበዛበት ዓለም ብዙ ጊዜ እንዴት ነው ማድረግ ያለብን? መክሊታችን እንዲታየን ወደ ውስጥ ማዳመጥ ነው። እውነቴን ነው የምነግራቸው። ወደ ውስጥ ማዳመጥ፣ ከራስ ጋር ሰብሰብ ማለት፣ ዝም ያለ ህይወትን መውደድ። ለራሱ ከፍተኛ የሆነ ፍቅር ያለው ሰው ራሱ ማውራት የሚፈልግ እሱን የሚያመሰግን ሰው እየመረጠ ነው። በጣም አደገኛ የሆነ በሽታ ነው ይሄ። ለራሱ ከፍተኛ ፍቅር ያለው ሰው ራስ ወዳድነት እና በቀላሉ የሚከፋ ሰው ነው የሚሆነው። እንደዚህ አይነት ሰው በቀላሉ የሚከፋ፣ ዝም ብላችሁ የሆነች ነገሩን ነካ ማድረግ ብቻ የሚጠበቅባችሁ እዛ ትጎለጉሉታላችሁ። ራስ ወዳድ፣ ይሄ ምድራዊነት ነው። ይሄ ሰውዬ መክሊቱን እንዲቀብር ያደረጉት ሁለት ነገሮች አሉ። ፈሪነትና ስንፍና ናቸው። ፈሪነትና ስንፍና ሰው በምድራዊነት መክሊቱን እንዲቀብር የሚያደርጉ ሁለት መሰረታዊ አውሬዎች ናቸው እነዚህ፣ ፈሪነትና ስንፍና። ይሄን ባደርገውሳ ቢበላሽብኝሳ፣ ይሄን ብናገርሳ እነገሬ ቢተቹኝሳ፣ እንዲህ ብሰራሳ እንዲህ ቢሆንብኝሳ። የፈሪነት ነው። ምንድነው ያለከ? መክሊቴን እነግዳለሁ ስል የባልት ሌቦች ቢወስዱብኝሳ ነበር ያለ። ፈሪ ሰው አያፈራም። አጉል ድፍረት ሳይሆን ምን ይሉኝ፣ እነዚህ ብሉኝ፣ ቢበላሽብኝ፣ ብከስር፣ እንዲብል ብሎ ማሰብ። ሁልጊዜ እየፈራ ነው ሰው ችግሩን ይዞ የሚኖረው። ሰው በዚህ ዓለም ሲኖር እንግዳ ነው። ለመክሰርም ለማትረፍም ተዘጋጅቶ መስራት አለበት። አስቦ ይሰራል። ከከሰረም እልም ይላል። ቀጣዩን ደግሞ ተነስቶ መቀጠል ነው። ጉዞ ነው ብለናል። ጉዞ ስትሄድ ያድጥሃል፣ ትወድቃለህ። ተነስተ መንገድህን ትቀጥላለህ።